ወጥተው ኡስታዝ የሚጫወቱ በውስጥ ባለጌ የሆኑ ገንዘብ ዘራፊ ብልግና ላይ የሚሰማሩ ከሴት መውቀፍ ይሄ ነው። ወሂድ አይደለም የወሂድ አባት በጣም የሚያገባኝ ጉዳይ የለም ከአሁን በኋላ ማለት ነው። ወይም የፈለገው አካል ቢመጣ ሰሞኑን ምንድነው የተፈጠረው? የሱና ኡስታዞችና የንጽጽር ዳዒዎች ምንድነው የተፈጠረው? ይህን ያህል እንዴ አደባባይ የምትሰጣጡት ማለት ነው እንዴ? አረጋጉት እንጂ ምን ጉር ነው? ቢያንስ እኮ ስንት ጥላት አለ እዚህ አባሽ አለ እዚህ የካፊሮች ጥላትነት አለ። ስንት ጥላት እያለን በውስጥ መነጋገር እየቻለ ወላሂ አደባባይ አሁን ድረስ በቃ አልበረዱም። እነዛም ይላሉ እነዚህኞቹም ይላሉ ማለት ነው። ግን ብዙ እናቃለን የምትል እያላችሁ እናንተ እኛ ከስራችሁ ሆነን እየተማር እኛን ራሱ አወዛግባችሁናል። እስኪ ቪዲዮውን ተመልክተን እንመልሳለን። እናንተም ያላችሁን ሀሳብ አስተያየት አስቀምጡ። ለቪዲዮው ላይክ አድርጉ። ላይ ወጥተው ኡስታዝ የሚጫወቱ በውስጥ ባለጌ የሆኑ ገንዘብ ዘራፊ ብልግና ላይ የሚሰማሩ ከሴት መውቀፍ ይሄ ነው። ወሂድ አይደለም የወሂድ አባት በጣም የሚያገባኝ ጉዳይ የለም ከአሁን በኋላ ማለት ነው። ወይም የፈለገው አካል ቢመጣ ፈትራ ምን الفترات አቂዳ ደርስ የሚሰጡ ወንድሞቻችን ፈጅአ ንጽጽር የሚያስተምሩ ወንድሞቻችን ትዝ ይላቸዋል። ይመጡና ገንዘብ ምናምን ያ ሼክ አላህ ይርሐም ወልደይክ ሰው ወዶ ከሰጣቸው ገንዘብ ዘራፊ አያስብልም። ያኒ ካንድ ሃይማኖት አቂዳ ደርስ ከሚያስተምር ሰው እንደዚህ አይጠብቅም። በነገራችን ላይ ስተት ከሰሩ ላላችሁት ሌሎች ወንድሞች ከወንድማችን አቡ አብደላ ስሙን አላቀም በነገራችን ላይ አቡ አብደላ በሚለው ነው። ሌሎች ከሱ ጋር ተመሳሳይ ወንድሞች ንጽጽር ላይ የሚሰሩ ወንድሞችና እህቶች ከሰሩ መረጃና ደሊል ይዛችሁ ስሩ፣ አስተምሩ። ያንን አንቃወማችሁም። ነገር ግን ብር ዘራፊ ከሴት ጋር የሚውል ቅብጥርሶ እንዲ አራ ይደብራል። ያኒ ሀከዛ መሻህት ከም ያኒ ሀከዛ ረጁለት ከም ያኒ ጭራሽ እንዲ አላ አይደለ ይሄ ማዶ ለማዶ ሆኖ አንተ እንዲ ነህ የሚል ይሄ ረጁል ፋጅር እንደዛ የታስተሳሰብ ከናንተ በጭራሽ አልጠብቅም። ማዶ ለማዶ ሆናችሁ ምንድነው ዛቻው? በቃ ሁላችሁም ለአላህ ብላችሁ ነው መስራት ለአላህ ብላችሁ ስሩ። ያኒ ከሴት እኮ አልተሻላችሁም እኮ ሴቶቹ እንዲ አርጋኛ ላይ ግሩፕ ላይ እንዲ ብላኛ ላይ ግሩፕ ላይ ተብሎ እርስ በርስ እንደሚጠላለው እንደሚቆላለፈው እኔ በነገራችን ላይ አልহামዱሊላህ የትኛውን ግሩፕ የትኛውን ጀምዓ የለውበትም። የማዳምን ስራ ስጨርስ ቪዲዮ ሰራለሁኝ። ቪዲዮ ስጨርስ ስራ ካለኝ ስራለኝ ከሌለኝ በቃ ዩቲዩብ የሆነ ነገር እጅ በስቅስ ይቅርታ ድመት እንትን እያባረርኩ ነውና ዩቲዩብ የሆነ ነገር ላይ ሄጄ እንትን እላለሁ እንጂ ማንንም ጋር አልከታተልምና ሰውን አትከታተሉ። የንጽጽር ወንድሞችም ባካችሁ ዛቻ አቁሙ። ይደብራል። ዛቻ ያኒ ወንድ ነው እንዴት ነው የሚዝተው ታውቃላችሁ? አሁን ምን ለማለት ራሱ ምን አይነት አስተያየት ነው የሚሰጣችሁ? ሁላችሁም ተሳስታችኋል። በቃ አለ ኦኬ። ለአላህና ለመልእክተኛው ከሆነ ቁርአንና ሐዲስ ሲበላሽ አውጥታችሁ አስተምሩ። ከዛ በተረፈ አንተ እንዲና ኧረ በጣም ነው የሚደብረው። ባንዲ ፊት ወይ ቀሚስ ልበሱ። ምን ነው ሸዋ ሌላው ካፊሮችዬ በእርግጥ ለእናንተ ነበር ይሄን ቪዲዮ የሰራሁት መጀመሪያ ላይ ንግግሩ የለም እንጂ እናንተን አንለቃችሁም። እናንተ ዲያስጣል ማህበረሰብ ናችሁ። ቴዲ ወቅቱን ጠብቆ ዲያስጣል ብሏችኋል። ዲያስጣሉ እና እኛ የስላሴን ቤተክርስቲያን ሳናዘጋ አንተዋችሁ። ስላሴን የጸነሱት ያረገዙት የወለዱት ያሳደጉት ጥሮታ ያወጡት ቄስና መነኩሴ ሞተዋል። የቀራችሁት እናንተ ናችሁ። ይሄን ደግሞ ለህዝብ አሳውቀን የስላሴ ቤተክርስቲያን እስከሚዘጋ ድረስ ንጽጽር አናቆም አንተዋችሁ። ሪካርድ እየለቃቀማችሁ እንዲሆኑ ለኦርቶዶክስ ወይ ማጠቃለያ ለስላሴ ዶክትሪን ዶግማ አይጠቅመውም። ኖርማሊ እናንተ በዶግማ የወደቃችሁ ህዝቦች ናችሁ። ዶግማችሁ መጽሐፍ ቅዱስ ላይ የለም። ካፊር ህዝቦችዬ እማ ወንድሞች በጣም ነው የደበረኝ። አሁን ለማንም አይባልም። ጁር ደሞ አንድ የገረመኝ የሆነ ቪዲዮ አይቼ የሆነ ወንድም ሰርቶ ምንድነው ሱረቱል በቀራ ላይ ይቃቲሉን ያኩ በጣም ቆየኮ በዛ ዙሪያ እኮ ትምህርት ሰጠንበት ብላችሁ ተጨቃጭቃችሁበት እኮ አለፈኮ። የሆነ መካከላችሁ ነገር ሲፈጠር ከዛሬ 100 ዓመት በፊት የተሰራውን እየመጣችሁ እንዲህ ብሏል እንዲህ ያርገራ ራ ይደብራችሁ። በቃ ወንድሞችን ተፋቱ። ኦኬ ሐዲስና ቁርአን ላይ ስተት ካለ ያንን አውጣችሁ አስተምሩ። ቃል አላህ ቃል ረሱል ቃል አኢማ ብላችሁ አስቀምጡ። ከዛ በተረፈ በውስጥ እንዲያደርጋሉ እናንተ በውስጥ ተከታተላላችሁ እንዴ? ራ ይደብራችሁ። ያጭ ወደዛውንስ በዛ ኡስታዝ ግን ለምንድነው ለኛ የማታዝኑት? ይሄም ትክክል ያም ትክክል ለሚመስለን ከኡስታዞች ጋር ልዩነት ሲፈጠር ሹራ አድርጋችሁ ተመካክራችሁ የሆነ ውሳኔ ላይ ለምን አደርሱም? አንድ ለኛ ተጨነቁ። እኛን ግራ ማጋባት ነው እናንተ የምትፈልጉት። ሁለተኛው ኡስታዝ ወይ ደግሞ የሚበልጥባችሁ ጎን አለው። አንድ ልጆች አፍርቷል፣ ያስተምራል። ሁለት ዲፋ ያደርጋል።
የካፊሮችም ሶስተኛ ደግሞ ወደ ሙስሊም በርካቶች ሰዎች መቼም ዳዕዋ ክርስቲያኖችን መጣራት ነው ስትሉ ነበር። ይሄ ደግሞ ለኛ ደግሞ ማስተማር ነሲሃ ነው፣ ማስታወዝ ነው፣ ተዝኪያ ነው ስትሉ ነበር። እሱ ትልቅ ዳዕዋ ነው የያዘው ማለት ነው። ሶስተኛ ደግሞ ኦርጋናይዝድ ነው፣ በጣም ጠንከር ያለ ቲም አለው። አንቱ የተካወት ምትክ የለውትም። አንድ ሁለት የምታስተምሩበት ቴሌግራም 30-40 ተማሪ የላችሁም። ሶስት ደግሞ እንደዚሁ ወደ እስልምና ማን መጥቷል ባንቱ ሰበብ የለም። በዚህ ምክንያት ይበልጡታል። አንቱም ጎበዝ ነው፣ የምትበልጡበት ጎን አለ። አንድ ሹብሃ ትደፋላችሁ። አንድ ይሄ እንትን ትርኪ ምርኪውን ገደል ትከቱታላችሁ። ሁለት ደግሞ ክፍተቱ ሹራ አታደርጉም። አንቱ በፍጹም ሹራ አታደርጉም። ስለሆነ ነገር እንኳን ስትሳሳቱ ምንም አይሉት ከጎኑ ያለውት ማለት ነው። ወላ የዛሉነ ሙኽተሊፉን እየተባለ ስለ ኢብራሂም እንደዚህ ብር ያጋበሱ ምናምን ያሉት አሁን ኸጧ ነው፣ ስህተት ነው። ዲናዊ ጉዳይ ስላልሆነ ብንናገርም ችግር የለም። እናንተ ከስሩ ነው ቁጭ ብለው አታደምጡም። ስታስተምሩ ውለው ነው የምታደርጉ። እኛ ነገሩን እናውቃለን። ወደውና ፈቅደው የለገሱ ኒፋቅ ያደርጉ እንደ ሰደቃ የሰጡ እንደ ዘራፊ አድርገው መቁጠር በጣም አላግባብ ነው። ይሄ ጥፋት ነው። በቃ የማንም የሚያዝም የሚጨበጥም የሚጣልም ነገር አለው። የዚህ የቀብር ባለቤት ብቻ ሲቀር ተብሏል። ለኛ ማታዝኑ ከሆነ በቃ እናንተ ሁለታችሁ እንደማታስፈልጉ አይነት ነገር እየሆናችሁብን ነው። ለኛ ማትጨነቁ ከሆነ ምንድነው ተከራክራችሁ እኛን ግራ የምታጋቡት? ሌላ ደግሞ ምን አለ? ምን ይቀራል? እባካችሁ አስቡልን ነው እኔ የምለው። አስቡልን። አንተም ደግሞ በቃ ከሱ የበለጠ ብትሆን በጣም ደስ ይለናል። 30-40 ተማሪ ብታስተምር ምትክ ቢኖርህ ማሻአላህ የሆኑ ልጆች። አሁን ዝም ብሎ ደጋፊ የማይረባ ምንም ዋጋ የለው። እሱ ግን በጣም በሚገርም ሁኔታ አሁን አረፍኩ ሲል እንሰማዋለን። ኡስታዝ ወሂድ ለምን ምትኮችን ተክቷል። አላሁ አክበር። አላህ ይዚልኩ፣ አላህ ይጨምርለት። አንቱም እንደዛ ብትሆኑና ምትክ ብትተኩ አቤት ደስታችን ትልቅ በሆነ እና ይሄ ነው እኔ የምለው። በቃ ይሄን ነው እኔ ሌላ ምንም አይደለም። እና ግራ አታጋቡን። ዝም ብሎ ደግሞ አጨብጫቢ ምንም አይጠቅም። የኡስታዝ ሳዳት ከማል ተማሪ ነኝ ብላ ከሞጣ ስር መጀመሪያ ስሟ የተጠራው እሷ ነች። አሁን እሷ ስንት ኡስታዝ ያሳተሙት አፕሊኬሽን አለ፣ እሱን አላየችውም። ግን ከሞጣ ስር ቁጭ ምትል ነው። እንደዛ አይነት ትውልድ፣ እንደዛ የሚያታልል ትውልድን ወደ ትክክለኛው አስገብታ ስታስተምሩ በጣም ደስ ይላል። በቃ የሚያስቀና ተግባር ነው ያደግሙ ራሳቸው እየተቀበሉ ጊፍት ሀራም ነው ደግሞ ማለት ጀምረዋል ራሱ ማለት ነው። እንደዚህ አይነት ነገር እየሰማው ነው ማለት ነው። እና ያው የምንታገሰው ብዙ ነገር ማንናገረው ያው ዲንን አስበን ነው፣ ያላህን ፊት ከጅለን ነው፣ ለአላህ ብለን እናደርጋለን። ነፍስያ እንዳይቀድም እያልን እየፈራን ነው ማለትም ህዝብ አንበትንም ሰው ኮንፊውዝድ አናደርግም ብለን ነው። ነገር ግን እንደዚህ ታገሰን ግን የተናገርን ቀን ደመንባ ነው የምታለቅሱት። እመኑኝ ደመንባ ነው የምታለቅሱት። ህዝቡ አኝኮ እንዲተፋችሁና መውጫ መግቢያ እንድታጡ ነው የምናደርጋችሁ። የምር የተናገረ እዚህ ጋር ቆይ ብናሰ ማለሽ ወላሂ አኺ ወላሂ እኒ አጅብት ያኒ ተገረምኩኝ። እንደ ዛሬ ተገርሜ አላቅም። ህዝቡ አኝኮ ይተክሳቸዋል። እኛ ከህዝብ ላይ ምን አለን? ቃለ ረሱሉላህ ያ ጀማ ሹፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም እንደዚህ አሉ። መን ኢልተመሰ ሪዳ ናሲ ቢሰኸጢላህ ሰኺጠላሁ ዐለይሂ ወአስኸጠ ዐለይሂ ናስ ወመን ኢልተመሰ ሪዳላህ ቢሰኸጢ ናስ ረዲየላሁ ዐንሁ ወአርዳ ዐንሁ ናስ። هذا قول النبي صلى الله عليه وسلم المعصوم ነብዩ ናቸው ያን ያሉት። እኛ ከሰው አኘከ አላኘከ አላመጠ አላላመጠ ከሚዲያ ላይ መጀመሪያ የምንፈልገው ነገር ሲኖር እንፈራለን። መጀመሪያም ስንቀራም ያሉን ከምታስተምረው ሆነ ከዲኑ ጉዳይ ላይ ከሰው አትጠብቀ፣ የምታሳውቀውን ግዴታን ተወጣ እንጂ ከሰው አትለምን የሚልን ብለውና ያስተማሩ የቀራናትንም አሳውቅ ለአላህ ብለ ከዛም በተረፈ ላ ተኽሻ ለውመተ ላኢም የወቃሽን ወቀሳ ምንም አትፍራ። ሐቅን ቁጭ አድርገህ ሂድ። የቀና የተናደደ ያረረ እርር ይበል። አማ በብዛትና ህዝቡ እንዲተፋቸው እናደርጋለን። ወላሂ የ300 ሰው ገባችሁ። እንደውም እንደዛ አይነት ጉዳይ ሰውን ያበዛል። እኛ ደግሞ ሰው ብዛት አንፈልግም። ኪታብ ነው የምንቀራው። ጀማዓው ኪታብ ልቀራ ነው የገባሁት። እኔም የምገባው ቲክቶክ ላይ ኪታብ ልቀራ ነው። ማዳመጥ የፈለጋችሁ መቅራት የፈለጋችሁ መታችሁ ትቀራላችሁ። አይ እኛ አዋቂ ነን ካላችሁ ሂዱና እዛ አሳውቁ የምታውቁትን ነገር። ግን እዚህ ጋር ልታውቁ የሚገባው እዚህ ሚዲያ ላይ እንደፈለጋችሁ እየተናገራችሁ በዲን ጉዳይ ላይ
የሚናገረን ሰው የለም እናሳኝካችኋለን ከሆነ ሄዱ እናንተ የምታሳኝኩትን አሳኝኩ። እነማንን? እነዚያን ኮድ የያዛችሁባችሁን ሰዎች ሚስጥራቸውን የያዛችሁ ካላችሁ የተለያየ የምታስፈራሩበት ያላችሁን አስፈራሩ። ወይም በግርግርና በጋጋታ ጊፍትም የተለያየ ልመና የሚፈልጉ ሰዎችን አስፈራሩ። የሆነ የሚታይና የተጥቅም የሚፈልጉን ሰዎችን አስፈራሩ። የምንፈራ ሰው አይደለንም በእንደዚህ አይነት ጉዳዮች ላይ። ዲንን የምንናገረው መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ሰይድ ወለዲ አደም ሆነው ጥርሳቸው ተሰብሯል እኮ አናታቸው እኮ ተፈንክቷል። ሐቅ ሲነገር ሐቂቃ በጣም ነው የሚያሳዝነው። እንደዚህ አፍላፍ እየተከፈቱ ሴት ይመስል የሱና ኡስታዞች ሁላችሁም ነው የምንከተላችሁ፣ ከሁላችሁም ትምህርት እንወስዳለንና ለምን በውስጥ አትመካከሩም? በውስጥ የጠፋውን ጥፋት ተነጋግራችሁ አይ እንደዚህ ጥፋት አጥፍተናል ብላችሁ ለኛ መንገር አለባችሁ እንጂ የኔ ቢጤ የማታውቀውን አንድ እውቀት የሌላትን ሴት ብዙ ነገር ግራ እያጋባችሁ ነው። በቃ የሆነ በቃ እስልምናችንን እየሰደባችሁ እናንተ በሆነ በግል ጉዳይ እናንተ ያልተግባባችሁባቸው ነገሮች ሲኖሩ በውስጥ መመካከር ሲገባችሁ እኛና እዚህ ጋር መታችሁ ተማሪ ግራ እያጋባችሁ ነው። የሁለታችሁም የንጽጽሮቹም የሱና ኡስታዞችም ተከታታዮች ነን እኛ ደግሞ ማለት ነው። ስለዚህ ለምንድን ነው ቆይ በውስጥ መነጋገር አቅቷችሁ ነው እንዴ እኛን እዚህ መታችሁ ግራ የምታጋቡት? ለምን? ስንት እኮ ግራ አዲስ ሰለምቴዎች አሉ። ስንት እኮ ግራ የሚጋባሉ። እስልምናችን ግልጽ ሆኖ ሳለ እስልምናችንን እያሰደባችሁ ነው። ኡስታዝ ተብላችሁ አደባባይ ላይ ህዝብ እናስተምራለን ብላችሁ መታችሁ እስልምናችንን እያስተቻችሁ እያሰደባችሁ ነው ያላችሁት። እኛ ደግሞ እናንተ እርስ በራሳችሁ ስትያያዙ እኛ ደግሞ እናንተ እንይዛችኋል። ለምን? ይህ መሆን የለበትም። በውስጥ እኮ ችግሮቻችሁን መፍታት እኮ ትችላላችሁ። በውስጥ እኮ መነጋገር ትችላላችሁ። ለምን እዚህ ጋር መታችሁ እርስ በርሳችሁ እንድትወቃቀሱ? በጣም ነው የሚደብረው። በጣም ነው የሚያስጠላው። ሐቂቃ ማለት ነው። ለሐቅ ስሩ ኡስታዞቻችን። አሁንም ቢሆን አላህን ፍሩኝ እንላለን እኛ ተማሪዎቻችሁ ማለት ነው።